የሀገራዊ ምክክር ጉባኤ ይፋዊ መጀመሪያ ቀንን ለማብሰር የተሰጠ ጋዜጣዊ መግለጫ። በተለያዩ የሚዲያ አማራጮች ይህንን የቀጥታ ስርጭት ለምትከታተሉ ውድ ኢትዮጵያውያን በሙሉ የኢትዮጵያ ሀገራዊ ምክክር ኮሚሽን የከበረ ሰላምታውን ያቀርባል። ዛሬ እዚህ የተገኘነው የኢትዮጵያ ሕዝብ በከፍተኛ ተስፋና ጉጉት የሚጠብቀው የኢትዮጵያ ሀገራዊ ምክክር ኮሚሽን ስራ የደረሰበትን ታሪካዊ ምዕራፍ ይፋ ለማድረግ ነው። የተከበራችሁ ኢትዮጵያውያን፣ የኢትዮጵያ ሀገራዊ ምክክር ኮሚሽን የኮሚሽነሮች ምክር ቤት የሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ወይም በፈረንጆቹ ጁላይ 15 2016 ጀምሮ በይፋ እንዲካሄድ መወሰኑን ለተከበረ የኢትዮጵያ ሕዝብ ስናበስር በታላቅ አክብሮት ነው። ቦታውም በመዲናችን አዲስ አበባ ይሆናል። ይህ ታሪካዊ ጉባኤ ከ3 ለማያንሱ ተከታታይ ሳምንታት እንደሚካሄድ ይጠበቃል። ክቡራትና ክቡራን፣ ኢትዮጵያ አሳታፊና አካታች የሆነ ሀገራዊ ምክክር ሂደት ውስጥ ከገባች 4 ዓመታት ያህል ተቆጥረዋል። በእነዚህ ዓመታት ውስጥ ወደ ምክክር ጉባኤ የሚያደርሱ እጅግ መሰረታዊ ተግባራት ተከናውነዋል። ኢትዮጵያ አሳታፊና አካታች የሆነ ሀገራዊ ምክክር ሂደት ውስጥ ሂደቱ አካታች፣ አሳታፊና ተአማኒ እንዲሆን ለማድረግ በተደረገው ያላሰለሰ ጥረት በመላ ሀገራችን ከሚገኙ ወረዳዎች መካከል 1234ቱን ማካተትና ማሳተፍ ተችሏል። ይህም 93 በመቶ ሽፋን ይሆናል ማለት ነው። የፌዴራል ባለድርሻ አካላት አዲስ አበባና ድሬዳዋ ከተማ አስተዳደሮችን ጨምሮ በ12 ክልሎች ሰፊና ስኬታማ የአጀንዳ ማሰባሰብ ተግባር ተከናውኗል። ከዚህም በተጨማሪ በውጭ ሀገራት የሚኖሩ ኢትዮጵያውያንን በተለምዶ ዲያስፖራ የሚባሉትን ወገኖቻችንን በሂደት ውስጥ ተሳታፊ ለማድረግ የተደረገው ጥረትም የተሳካ ነው። የተጠቀሱት አካባቢዎች ለዋናው ጉባኤ የሚወክሏቸውን መርጠው በመጠባበቅ ላይ ናቸው። የምክክር ሂደቱ ከጅምሩ አንስቶ ግልጽ፣ ገለልተኛና አሳታፊ በሆነ አሰራር እንዲመራ ተደርገዋል። ሀገራችን ኢትዮጵያ የምንሻውን ያህል ወደፊት እንዳትራመድ ያደረጓት ቋጠሮዎች ሊፈቱ የሚችሉት በምክክር ብቻ መሆኑን በመገንዘብ የኢትዮጵያ ሕዝብ ለዚህ ሂደት የሰጠው ትኩረትና ያሳየው የባለቤትነት መንፈስ እጅግ የሚያበረታታ ነው። ክቡራትና ክቡራን፣ ለዚህ ታላቅ ስኬትና አሁን ለደረስንበት ተስፋ ሰጪ ምዕራፍ በርካታ ባለድርሻ አካላት በከፍተኛ ተነሳሽነት፣ ቁርጠኝነትና ትጋት ያበረከቱት አስተዋጽኦ የሚያስመሰግን ነው። ከሁሉ በላይ የኢትዮጵያ ሕዝቦች ታሪክ የማይዘነጋው ሀገራዊ ኃላፊነት ተወጥተዋል፣ እየተወጡም ይገኛሉ። የተከበራችሁ ኢትዮጵያውያን፣ በሂደቱ ያጋጠሙንን ተግዳሮቶችና ፈተናዎች በጋራ ሆነን በጽናትና በጥበብ በማለፍ አሁን ወደ ዋናው ወሳኙ የምክክር ምዕራፍ እየተሸጋገርን እንገኛለን። ቀጣዩና ዋነኛው ተግባራችን የኢትዮጵያ ሀገራዊ ምክክር ጉባኤን ማካሄድ፣ እጅግ መሰረታዊ በሆኑ ሀገራዊ አጀንዳዎች ላይ በሰለጠነ መንገድ መመካከርና ዘላቂ መግባባት ላይ መድረስ ነው። በውጤቱም በተለያዩ የህብረተሰብ ክፍሎች እንዲሁም በህዝቦችና በመንግስት መካከል ያለው ግንኙነት እንዲሻሻልና መተማመን እንዲፈጠር፣ መተማመን የሰፈነበት አዲስ የፖለቲካ ስርዓት እንዲገነባ፣ ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችን ተፈተው ዘላቂ ሰላም እንዲረጋገጥ ጠንካራ ቅቡልነት ያለው ሀገረ መንግስት ለመገንባት ጽኑ መሰረት እንጥላለን ብለን እናምናለን። የኢትዮጵያ ህዝቦች በተወካዮቻቸው ተከባብረው፣ ተነጋግረው፣ ተደማምጠውና ተመካክረው በመግባባት የሚያቀርቧቸው ምክረ ሀሳቦች በተግባር ተተርጉመው
ሀገራችን ወደ አዲስ የሰላምና የእድገት ምዕራፍ እንድትሸጋገር የሁላችንንም የጋራ ጥረትና ቁርጠኝነትን ይጠይቃል። በመሆኑም ለጉባኤው ስኬታማነት አስፈላጊ የሆኑ የቅድመ ምክክር ተግባራትን ለማከናወን እንዲቻል የጉባኤው ተሳታፊዎች ጉባኤው ከመጀመሩ አንድ ሳምንት ቀደም ብለው ጉባኤው ወደሚካሄድባት አዲስ አበባ ከተማ ተጠቃለው እንዲገቡ ይደረጋል። ክቡራትና ክቡራን፣ ይህንኑ በተመለከተ በቀጣይ ቀናት በኮሚሽኑ በኩል ይፋዊ ጥሪና ዝርዝር መረጃ የሚሰጥ ይሆናል። እስከዚያው ድረስ በሀገራዊ ምክክር ጉባኤ እንድትሳተፉ የተወከላችሁ ተሳታፊዎች አስፈላጊውን ዝግጅት እንድታደርጉ ኮሚሽኑ በትህትና ይጠይቃል። በመጨረሻም የተጀመረው ጉዞ ስኬታማ ሆኖ የተለምናቸው ታላላቅ ሀገራዊ ግቦች እውን እንዲሆኑ የሀገራችን ሕዝቦች፣ መንግስት፣ የፖለቲካ ፓርቲዎች፣ ሲቪል ማህበራት፣ መገናኛ ብዙሃን፣ የሃይማኖት፣ የትምህርትና ሌሎችም ተቋማት፣ የማህበረሰብ መሪዎቻችን እና ሌሎችም የሀገራችሁ ጉዳይ የሚገዳችሁ ወገኖች ሁሉ የተለመደውን ድጋፋችሁን አጠናክራችሁ እንድትቀጥሉ ጥሪያችንን እናቀርባለን። በዚህ አጋጣሚ በሀገራዊ ምክክሩ ሂደት በተለያዩ ምክንያቶች ያልተሳተፋችሁ ወገኖቻችን ወደ ምክክሩ እንድትመጡ ጥሪያችንን ስናቀርብ ኮሚሽኑ ተቀብሎ ለማስተናገድ በሩ ሁልጊዜም ክፍት መሆኑን በመግለጽም ጭምር ነው። ክቡራትና ክቡራን፣ የኢትዮጵያ ሀገራዊ ምክክር ሂደት ወደ ወሳኝና የመጨረሻ ምዕራፍ መሸጋገሩን በድጋሚ እያበሰርን በሀገራዊ ምክክር ኮሚሽን በኩል ኢትዮጵያና ሕዝቦቿ ተስፋ የጣሉበትን ይህንን ታሪካዊ ኃላፊነት በከፍተኛ ታማኝነት፣ ገለልተኝነትና ቁርጠኝነት ለመወጣት ዝግጁ መሆናችንን በድጋሚ ለማረጋገጥ እንወዳለን። ኢትዮጵያ እየመከረች ነው። ሀገራዊ ምክክር ለሀገራዊ መግባባት። እናመሰግናለን። ሰኔ 5 ቀን 2018 ሸራተን ሆቴል አዲስ አበባ። አመሰግናለሁ።